በህይወት አለ። ቅዱስ ብሩክ በህይወት አለ። አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ። ምሳሌ ክፍል 101 ይዤላችሁ ቀርቤያለሁ ማለት ነው። እንግዲህ ቅድስትና ምሳሌ እያወሩ ነበረ። ልውልሽ እስቲ በይ እንሞክረው። እሳቸው ናቸው በፊትም በኋላም ያገዙት አይደለም፣ ሌላ ሞክሪ እያለ ስትላት በጥያቄ እሺ ድገሚልኝና እቴ ሙዛ በወገቧ አዝላ እያለ ስትላተኝ እሺ ጠበንጃ አይደለም ብላ ስትላተኝ እሺ በቃ አንቺ እሺ ሀገር ስጭኝ ሀገር ብላ ሳቅ ስትል ሀገርን ኢትዮጵያን ሄጄ ሁሉ በጀ ሁሉ በደጀ እያለች ስትል መልሱ እያለች ስትላት ያጣና እንግዲህ መድን አሁንም አትፍሪ ዝና አትፍሪ ትለኛለህ እንዴ? በቃ ተወይ መድን ተወይ። ቆይ እናንተ እስከዛሬ ቡናችን ያልገደላችሁ አቅማችን አየ። በጣም ነው የደነገጠ እያለ መድን ይነግራታል ዳጣ። ስለዚህ አሁን እሱ ሳይሆን እኛ የምንፈልገው ታዲያ አመለጣል እንዴ? እኛ እንዲገል እንጂ እሱ ልጠፋ መሰለህ እንዴ? ዳጣ ብሩክ ያለበትን አውቀናል። ስለዚህ አሁን ያለን መጨረሻው አረጋግጠናል። ችግር የለውም አላረጋግጠን ብሎ የለን ደሞገስ በእርግጥ በህይወት ይኑር አይኑር አላውቅም፣ ግን ልብ የሚነግረው ብሩክ እዛ ግቢ ውስጥ እንዳለ ነው። እና መድን ለምን ሰብረን ማንገባ? በቃ የሞተ የተረፈው ትራፋ ጉራን ነፃ እናውጣው። እንዳደረግሽው ቆጣሪው ምን እንደሚያንገበግብ ታውቃለህ? እስካሁን ቤተሰቦችን አለማግኘቴ ጥሩ ቃን ተመጣ በቃ እሱ ተሞተ በጣም ነው። እመኝ ዳጣ በእርግጠኝነት ብሩክ ወደ ቤቱ ይመጣል። በእርግጠኝነት አብሽሪ ብሎ ስላተኝ ብቻ በእርግጠኝነት እሷን እንኳን ጫፉን አገኘ ነው ያሳካው። እንግዲህ አዎ ፈጣሪ ይረዳናል። ብቻ ወንድማችን አገኘ ነው እንጂ ችግር የለም። ምሳሌዬ ሀገር ሰጠውሽ አይደለ? አሁን ንገረኝ እቴ ሙዛ በወረገቧ አዝላ ማለት በቅሎ ናተኝ። በቅሎ ናታ። እሺ ቅድስት እኔ ደግሞ በተለይ ጠይቅሻለሁ። ሲዞር ውሮ እግሩ ሳይታጠብ የሚተኛ ምንድነው እያለ ስትላተኝ ከዛ ተረቷን ሳትመለስ ሽንኩርት ከተፋውን ገባች። ባጭሩ እንቀጨዋለን። አይምሯቸው የሚጠቀሙ ሰዎች በብልሃት የሚኖሩት እና ሞገስ አይምሮ የሚጠቀም ሰው ስለሆነ ለኔ የምረዳው እንደዛ ብዬ ነው እንዴ። በቃ እሱ እኮ ከባድ ነው፣ ግን አንዳንድ ጊዜ ልብ የለም ብላ ስትል የሚወዳት ልጅ ስላለኝ ብቻ ነው ህይወት መኖር ስለሚያጓጓ ብሎ መድልጥ ሰው መሞት የሚያጓጓው ሞቱ ሁሉ ነገር ችግር ሲደርስው ነው፣ ከሞት በላይ ሲሆን ነው ያለ አንድ ሰው ከሞት በታች ከሆነ ከሞቶት በላይ ነው ብሎ የሚያስብ ከተነሳ ያን ነው ብዙ ስህተት የሚፈጽም። ለዛ ነው ሰውም ሆነ መንግስታቶች በሰው ላይ ያን ያህል ከባድ ግፍ አትስሩኝ። ገባሽ ዳጣ? እሱማ ልክ ነህ። እና እቅዳችሁ ምናምን እንዴት ነው ተሳክቷል? እቅዳችን እኮ ተሳክቷል። ኢንሻአላህ በቅርብ ውስጥ ታያዋለሽ። ልቤ እንዳለ ይሰማኛል። በእርግጠኛ እናሳካዋለን። በቃ መድብን በዚህ እቅድ እኔንም አስገቡኝ። እሱ ነው ከጎዳና ላይ አንስቶ ቤተሰቦችን አስተዋውቆ አባቴን እንዳገኝ ያደረገኝ። እኔ ለጉራ ምንም እፋለምለታለሁ። ወንድሜ ሰው ማቅረብና ወዳጅና ማፍራት ይችልበታል። እኔ ቦራ ወዳጅ በጣም አባት ታላገኝሽ እኔ አባት ሆንሻለሁ ብሎ ነበር። ዳጣ ብሩክ ተበየ ሁሉ ልጠራ ነበረ፣ ግን እንደዛ ብሎ እንኳን በድንገት ተነስቶ ጠፋ። እመኚ ይመጣል። ብሩክ በእርግጠኝነት ወደ ቤቱ ይመለሳል። ብቻ እንኳን ጫፉን አገኘ ነው። ብቻ ያሳካው እንግዲህ ያሳካው። አዎ እዛ ፈጣሪ ይረዳናል። ጨው ብቻ ወንድማችን እንኳን አገኘ ብሎ ለዳጣ ሲላተኝ ዳጣ እንግዲህ አለመገኘቱ በጣም አሳዘነ። ጸባይ መልክ ምን አይሁን እያለ ደላላው ሲል ነበር አለ ሁሉም አለ እያለ ሲል እሱን ተይው እባክሽ፣ ይሄ ዝባዝንኪ ነገር አታውሪ፣ የትም ብትገባ አታመልጠኝም፣ ዝና መሆኔን በደንብ ነው ማሳያት እያለ ሲላተኝ
ቀላል ሰው አድርገኝ አይደለ? መቀበሪያዋን ትፈልግ ከቻለች የሰሪያ ሳጥን አጠገቧ ታስቀምጥ። ከሀገር ብትወጣም አታመልጠኝም። እሺ ካገኘኋት እነግራታለሁ። ግን እሷ በአንተ ላይ ሁሉን ነገር ሰርታ በአንተ አትመለስም። እሱን ተይው፣ አትደጋግም። እንደዚህ አብሮ መሆን እንዳያናነቃል እንዴ? ይኸውልሽ እሷን ማጥፋት ከሆነ ደቂቃ አይፈጅብኝም። አሁን ለማንኛውም የጠራሁሽ ሌላ ጉዳይ ነው። ስለ ብሩክና ስለ መድብን ቤተሰብ በደንብ አብራርተሽ ንገሪኝ። ለምንድን ነው የፈለካቸው? አንቺ ስርዓት ያዥ። የጠየኩሽን ነገር ብቻ በስርዓት ትመልሽልኝ። ስለ መድብንና ስለ ብሩክ ቤተሰቦች ስለታቸው በጣም ብትነግሪኝ። አሁኑ ነው የምነግረኝ። እሺ አሁኑ እነግርሃለሁ ብላ ስትለው እንግዲህ መሀሌት ፍራቻ ውስጥ ሆና ነው ይሄን ሁሉ ለምን እያፋጠጠባት ስለሆነ። ምክንያቱም የገንዘብ አቅማችን ምን ያህል ነው? መድብን እስር ቤት የኖረ እከካም ድሃ ነው። ስለሱ ማን አውርልኝ ያለሽ? የብሩክ ቤተሰቦችስ? የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው። ያው እናትም አባትም በህይወት የሉ። እና ቤታቸው የስማ ቤት ነው የምትይኝና? አይ ቤታቸው እኮ እንዳለ ነው። ይሸጥ ምን ያክል ያወጣል? እኔ እንጃ አላውቅም። ቤቱ ምንድን ነው? የምድር ቤት ነው እና ድሃ ናቸው። ግን ለምን ጠየቀኝ? በፈጣሪ በምን አትጠይቀኝ? ለምን ትኛለሽ? አትጠይቂኝ አላልኩሽም? ግን አውቀሽ ነው እንደምታስጮኸኝ ብሎ ሲጮህባትኝ እሽ በቃ አልጠይቅህ ደናገረች ማለት። ሉላ እንግዲህ ቁጭ ብላ ስልክ እየደወለች ነበረ። ይሄ እኮ በህግ ያስቀጣ። ምንድነው በህግ የሚያስቀጣው? አንድ ሰው እየፈለገሽ እያየሽ ዝም ማለት በወንጀለኛ ያስቀጣል። የሰው ሚስት በሰው እየደወሉ መረበሽ በጣም ያስጠላም እንዴ? ለኛ ይሄ አያስጠላም። ኧረ እባክህ ብላ ሉላም እንግዲህ ስልኩ ዘጋ። ለቤት የስተመደርስ አንዴ እኮ ተተሰወርሽ ሰውሮ ነው የሚያስቀርሽ። የሚሰውረው ነው ማለት እንዴት ይታያል እንዴ የሚሰወረው ነገር? አዎ እንዴ እና ታዬ እንዴት ነው የሚሰወረው? እኔ እንጃ እሱን እኔ የማውቀው ነገር የለኝም። ቅድስቴ ብሰወር ግን መጀመሪያ ምን እንደማደርግ ታውቂያለሽ? ምን ታደርጊያለሽ? በጥፊ ይሄድና ላጠረገዋለሁ። ከዛ በኋላ ተመልሼ እሰወራለሁ ሌላ ሱስን። ከዛ በኋላ መኪናውን የምቆርጥላት። ከዛ በቃ አሁንም ወደ ራሴ እመለስና ወደ ራሴ እርግጥቅጥ አድርጌ እርግጥቅጥ ጭውት ነበር እምልበት። በፈጣሪ እጫወትበት ነበር በቴስታ። ስንት መልካም ነገር ማሰብ እየቻልሽ ይሄን ታስቢያለሽ? እና ዝና መምታት ነው እንዴ ጥሩ ሀሳብ መጥተሽ? አሁን ቅድስት እሱን ሰይጣን ብታገኝ ዝም ብትይ? ዝና መቀጥቀጥና መምታት ጽድቅ ነው ባክሽ። ይኸውልሽ ዳጣዬ መጽሐፉ ምን ያመስልሽ? ጻፎቻችሁ ልክ እንደራሳችሁ አድርጋችሁ ውደዱ ይላል። እኔ እኮ ዝናን በጣም እወደዋለሁ፣ ግን በግደል አይ እንግዲህ ምን አለበትኝ ጋሽ ያለበትን ቦታ ምን ፈልግ ያገኘዋለሁ ብትይ ምን ያደርግልሻል? እሱማ ግድ ነው ቅድስትዬ። ግን ዝና ቢሞት እኮ ብሩክ ቢሆን ይመጣ ነበረ። ኧረ እባክሽ ግን ቅድስትዬ በቃ ጉራ ፍቅሩን ሳያስጨርስሽ ነው እንደ ጠፋው። ፍቅሩ ቀርቶብኝ እሱ በህይወት በኖረ ደግሞ ማለቴ የአሁኑ ልጅ ምን እንዳለ ታውቂያለሽ? እወድሻለሁ እኮ ብሏለኝ። ምን ብላ ስትል ሉላም እንግዲህ ስልኳን እየደወለባት ነበረ። እሷም የሚሸጥ ምናምን መስሎት ነው። ፍቅር የሚሸጥ ነገር መስሎት ነው አይደላላ። ፍቅር እኮ ወጭ ምናምን አይወድም። ቅድስትዬ ቅድም የጠየኩሽን ጉራ ፍቅርሽ ሳያስጨርስሽ ነው እንደ ጠፋው ብላ ግርም አላት። እሷም ቅድስትም የድሮውን አስታወሰች። ፊት ያላትን እንዴት እንደሚላት ያንን ትውስታው ላይ መጥቶ ድቅን አለባተኝ። ውድና የተከበራችሁ ተመልካቾቼ ዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ላይክ አድርጉ፣ አይከፈልበትም። ኢትዮጵያ ነው ያለሁኝ። ላይክ አድርጉኝ እላችኋለሁ ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲሶች ኢንሻአላህ መልሳለሁኝ። ደምሩኝ በኮሜንታችሁ ከታች እላለሁ ማለት ነው ውዶችዬ።
አይከፈልበትም። ላይክ አርጉ እሺ ውዶች። ደህና ሁኑ። ባይ ባይ። አሰላም